500 ሺህ ነው እሺ ኢየሱስ ያው ዘፈን እንድትዘፈን ምናምን ተፈልጎ ነው እንዴት ነበር ሰውየውን አላውቀውም እሺ እና በጣም ሀብታም ሰው ያው የታወቀ ሰው ነው በከተማው የሚያውቁታል ብዙዎች ሲዘምር ሰምቶኝ የዛኔ ቁጥር 1 ካሴቴ ማልወጣም ነበርና ለምን አትዘፍንም አለኝ እና እዛው ቼክ ጻፈልኝ የ500 ሺህ ብር ቼክ ተሳስቼ ነው እንጂ ሰምቻለሁ እሱን ሰምቼ ነው anyway 500 ሺህ ብር ማለት የዛን ጊዜ ዴክስ መኪና 40 ሺህ ብር ነበር ስለዚህ ተከፋፈለው ቤት ምን ማፍተም እውነት እኮ ቀላል አይደለም ግን የዛን ጊዜ ደግሞ በደንብ ይሄ እየጀመረ ነበር የጌታ ነገርና 500 ሺህ ብር ይጽፍልኝ አንጀምና አልተደናገጥኩ ከዛ አለቀስኩኝ እዛው አንድ ይልቃል የሚባል ወንድም ማለት ታውቂያለሽ ይልቃላው እሱ ነበር የዛለት በቃ አለቀስኩኝ ተናገርኩት ወይዮን እኔ የሚሸጥ ነፍስ የለኝም አልኩት የሚገርም እኮ ነው እሺ ነፍስ 500 አያወጣም በኢየሱስ የሚገርም ንግግር ራሱ እንዴት ነኝ አከኝ አልኩት ትንሽ ልጅ ነኝ በስለት የለኝም ብቻ የሆነ ነገር ኮንትሮል አድርገኝ የዛለት እንባም ባይለኛል የሆነ አላቆም ለካ መንፈስ ቅዱስ አሁን ሲገባኝ ሆሊ ጎስት ነው እንደዛ እንደሆነ ያደረገኝ ገባሽ እና በቃ እንባም ባለኝ እንዴት አንተ ነኝ ትጠይቀኛለህ አልኩት እንዴት ብትንቀኝ ነው እንዴት ቢንቀኝ ነው በቃ ተንቅ ያለው ማለት ነው ብዬ አለቀስኩኝ እኔ ገረመኝ ተናገ የመለስክለት መልስ ራሱ አሁን በጣም ገረመኛል የሚሸጥ ነፍስ የለኝም ያልከው በጣም ይገርማል እና ስክሪኒ ነው ከቸርች የሚወጣው አልኩት መቃብሬ ቤተክርስቲያን ውስጥ ነው የሚሆነው እንኳን እኔ አስክሬኒ ራሱ ያው ምንም ባያርግ ማስክሬን እውነት እኮ እግዚአብሔር ቤት ውስጥ ቢሆን ይሻለኛል እውነት እኮ ነው ትክክል አስክሬን ምንም አያርግም ግን በቃ ኢቭን አስክሬኒ በአጋንንት መስመር አጋንንቶች ባሉበት አካባቢ አይቀበርም የቅዱሳን ባሉበት እንትኑ ገባሽ ልክ ነው ጌታ መቼም አንዳንዴ ይመጣብሻል መንፈሱ እውነት እኮ ነው ዕውቀትም ሳይኖርሽ ማቹሪቲም ሳይኖርሽ ግን የእግዚአብሔር መንፈስ መጥቶ በቃ ያስወጣሻል አልጠበቅሽው መስመር አሜን ነጥቆ ያወጣሻል በቃ እኔ ይገርመኛል አሁን ያን እንዴት አለፍኩት ይዲ በጣም ከባድ ነው እውነት እኮ ነው ጌታ ጫማ ማረገው የለኝም እኮ ይዛኔ ምለብሰው ልብስ የለኝም ምስኪን ነኝ በጣም ይጠቅመኝ ነበር እውነት ነው ግን እንዴት አሳለፍከኝ ይገርመኛል እውነት ነው የእግዚአብሔር ጸጋ እንደው ምን አይቶ ነው እንደው በምን ብቻ አሉን ነው ብቻ መልስ የሌለው ጥያቄ ነው ለኔ የሚገርም ነው ጌታ ነው እኔ የሆኑ ሙዚቀኞች ምናምን አግኝቼ ነበር አሁን ከሌላ አልፈልግም ምን ዘፋኞች ምናምንና በቃ ቤኪኛ ጋር እንዲመጣ ያላረግነው ነገር የለም ማለት እና በጣም ነው የምናደንቀው በጣም ነው የሚገርመው ድምጹ ምናምን ይያሉ ያወሩ ነበርና ምንድነው የምትላቸው ስታገኛቸው እንደምትመልስላቸው ምናልባት እነሱ ጋር እኮ የሚቀር ነገር አለ አይደለ ባንተ መጨከን ባንተ ውሳኔ ባንተ በመታረጋቸው ነገሮችና አብዛኞቹ በዘፈኑ ዓለም ያሉ ሰዎች የተወሰኑትን አግኝቻቸዋለሁ አብዛኞቹን አግኝቻቸዋለሁ ደስተኞች አይደሉም በሚያረጉት ነገር በሚዘፍኑት ዘፈን በምን ደስተኞች አይደሉም ጀስት ለመኖር ምናምን ነው እንጂ ደስ ብሎት በቃ እኔ ዘፋኝ ነኝ እና ሚል የለም ዶምኒ ጸልይላችኋለሁ አዝንላችኋለሁ እውነት ለመናገር ግን እውነትን ከመናገር ደግሞ ወደ ኋላ አንልም አንድ ሰው እኔ አሁን ጥሩ ጸባይ ያላቸው ዘፋኞች አውቃለሁ እውነት ነው ለኔ መጥፎም ስብዕና ያላቸው ዘፋኞች አውቃቸዋለሁ በሩቁ ቀረብ ያሉት ጥሩዎቹንም አውቃለሁ እኔ እነሱን ሰዎች ሁሌ ሳገኛቸው በጥበብ ገባሽ የተሸከሙትም ነገር ከባድ ነው ዝና ተሸክመዋል ትክክል ማንኛው እኮ ምንም እኮ የተሸከመው ነገር የለም ትክክል በቃ እኔ አንድ ወንድም ነኝ እዚህ ውስጥ እግር ማጠብ ይችላል ገባሽ ትክክል ነው እኛ መዝሙሩና ዘፈኑ ነው ልዩነት እዛ ግን ዝና ተሸክመዋል ይገርምሽ በጣም ከባድ ነው ከዛ ለመውጣት እግዚአብሔር ካረዳቸው እኔ ጸባይኛ ዘፋኝ ጸባይኛ ማች ነው እውነት ነው በቃ ጸባይ ያለው ጥሩ ጸባይ ያለው ማች ልክ ነው እንጂ ጥሩ ጸባይ ስላለው የሆነ ነገር አለው ቢያላም ነው እውነት ነው በዛኑ መጠን ደግሞ እዛው ዘፋኞች አካባቢ በጣም የሚያስደንቁ ልጆች ደግሞ አሉ ይገርምሽ ቃል የሚያነቡ ልጆች አሉ ህብረት ሁሉ አላቸው አንድ ወንድም አለ ስሙን በሚዲያ መጥቀስ ባልፈልግም አግኝቶኝ የእግዚአብሔርን ቃል ሲያወራ መሻቱን ጌታን ማገልገል የሚፈልጉ አሉ ብዙ አንቺ ታውቂያለሽ ስለምታውቂያቸው እና ባንፈርድባቸው ግን ወደ እውነት መንገድ ቢመጡልን እውነት ነው በዛ ታለንት በዛ ቢዘምር ለጌታ በጣም መልካም ነው ቢዘምሩ
መልካም ነው። አሜን አሜን። ይሄን በምክርም መልክ በየዋህ ቀና መንፈስ ትክክል ማቅናት ነው እንጂ ያው እንዳልኩሽ ጨዋማች ነው የሚሆኑብን እንጂ ከሚሞቱብን መተው ከኛ ጋር እውነት ነው። ጌታን አገልግሎ ጌታን አምልኮ ማለት ቀላል ነገር አይደለም። ትክክል ነው። መታደል እኮ ነው። ሄዲ እስከዛሬ ድረስ መባ የተሰበሰበለት ዘማሪ አላውቅም። እርዳታ የተለመነለት ዘማሪ አላውቅም። የሚገርም ነው። እኔ ታሪኬ ላይ እንግዲህ ረጅም ዓመት ነው አላውቅም። እኔ አገባሽ እውነት ነው። ተቸግሮ ውስጥ እንዲያርጉለት የተባለ እኔስ ገጥሞኛ እንግዲህ ወይ አልገጠመኝ ይሁን ወይ አላውቅም አይቻላቅም። ግን እዛ ዓለም ላይ የሆነ አመት ይጠቀምባቸውና ወይ ገንዘባቸውን አይሰጣቸው ወይ ገንዘቡን አይዙት። በቃ ዝም ብሎ ገለባ ነው ወይ ረፍት የለ ገለባ ነው ሁሉ ነገር የዓለም ዝና እውነት ነው። የዓለም ዝና ገለባ ነው። ወይ ብሩን አይዙት ወይ ነገር በቃ እንድችው ዝም ብሎ በቃ ታይሙን ዌስት ማድረግ ነው። መጽሐፍ ደግሞ ሲናገር ምንድነው የሚለው? በጉብዝና ወራት ፈጣሪን አስብ ነው የሚለው። አሜን አሜን። ብዙ ሰው የኛ ሀገር ሰው አይተሽ ከሆነ ሲያረጅ ነው ሄዶ ቤተክርስቲያን የሚስመው። መጽሐፍ ግን የሚለው በጉብዝና ወራት ብዙ ነገር መሳም በምትችይበት እድሜሽ ፈጣሪሽን መፈለግ እግዚአብሔርን መፈለግ እንደሚያዋጣ መጽሐፍ ቅዱስም ይናገራል። ይሄ ነው አሜን ልብስ ያለው ወንድም ዘፋኞቻችን። አሜን። ቤኪዬ ጌታ ይባርክ። እንደዚህ የክርስትና ጉዞ ታዲያ ምን ይመስላል? ባለፍክባቸው ዘመናቶች ጊዜያቶች እንዴት ነው ማለት? ከፍታ አለ፣ ዝቅታ አለ፣ ብዙ ነገር ታልፋለህ አይደለ? ኃይል አለ፣ መድከም አለ። ጉዞ ምን ይመስላል? እንግዲህ በደረስክበት እድሜ ነው የምትነግረን። ስንት ዓመት እንደሆነ ባይታወቅም 40 50 እሱ ለአንተ ልትወውና እስከደረስክበት ግን እኔ ከዚህ ያንቺ ፕሮግራም ላይ ማለት ነው ብዙ አገልጋዮች እድሜያቸውን ሲጠይቁ እሱን ዝለው የሚሉት ነገር አይመቸኝም። ባይዘው የማይመቻቸው ያልደረሱ ሰዎች ናቸው። አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ስሩ ገንዘብ መውደድ ከሆነ ቅርንጫፉ ላይ ገንዘብ ለማግኘት መግደል ቅርንጫፍ ነው። መዋሸት ቅርንጫፉ ነው። ማታለል ቅርንጫፉ ነው። ማጭበርበር ቅርንጫፉ ነው። ሸውዶ ማለፍ ቅርንጫፉ ነው። እስቲ 4 ወይ 5 ነጥቦችን የመጡልኝን ላጋራችሁ። ገንዘብን የሚወዱ ሰዎች መገለጫቸው ምን ይመስላል? እኔ አሁን ዝም ብዬ ሳጠና የኛውን ክፍል የመጣልኝን ሐሳብ ላጋራችሁና ጨምሩበት እናንተ ብዙ ስለሆነ ማለት ነው። አንደኛ ከማንኛውም ሰው ጋር ለጊዜያዊ ጥቅም ሲባል ካልሆነ በስተቀር ቋሚ ወዳጅነት የላቸውም። ገንዘብ የሚወዱ ሰዎች መልካቸው ብዙ አይነት ነው። ፖለቲካ ለሚወዱ ሰዎች የለየለት ፖለቲከኛ መስለው ይቀርባሉ። ስለሆነ አካል መልካም እሳቤ ያለ ከመሰላቸው ፍጹም እንከን አልባ ነው እያሉ ያሞካሹላል። ጥያቄና ቅሬታ እንዳለ ከተረዱ ደግሞ በቅጽበት ይገለበጡና ሰምተ በማታውቃቸው ቃላቶች ያንን አካል ይዘነጥሉልሃል። የቅርንጫፉ ባህሪ ነው። ሁለተኛ ገንዘብን የሚወዱ ሰዎች የተመኙትን አይነት ኑሮ ለማሳካት ሲሉ ብቻ የልጅነት የቃል ኪዳን አጋራቸውን በቀላሉ ይፈታሉ። መፋታት ወይም መለያየት የፈለጉበት ምክንያት የተጠናወታቸው የገንዘብ ፍቅር ሆኖ ሳለ እነሱን ከተጠያቂነት ለማዳን ሲሉ የትዳር አጋራቸውን ስብዕና እንደዚህ ስለሆነች ነው እንደዚያ ስለሆነ ነው በማለት በፈጠራ ወሬ ስም ያጠለሻሉ። የቅርንጫፉ ባህሪ ነው። ሶስተኛ ስፖርት ለሚወዱ የስፖርት ወሬ፣ ፖለቲካ ለሚመቻቸው የፖለቲካ ወሬ፣ መንፈሳዊ ነገር ለሚወዱም ጭንብላቸውን እያቀያየሩ ራሳቸውን ይሸጣሉ።
ሰዎች በሚፈልጉት መልክ እየቀረቡ ማስክ በመቀያየር እየተወኑ ኢኖሰንት የሆኑ የዋ የሆኑ ጥቂት ሰዎችን ለጊዜውም ቢሆን ያታለላሉ። የቅርንጫፉ ባህሪ ነው። አራተኛ ቤተክርስቲያን ልክ እንደ ሆስፒታል የብዙ አይነት ሰዎች ስብስብ እንደሆነች ይታመናል። ሆኖም እነኚህ ገንዘብ የሚወዱ ሰዎች ጥሩ ገቢ ያለው ብለው ያሰቡት ሰው ጋር የተለየ ቅርበት በመፍጠር ይቆራኛሉ። ተንኮልና አታላይነት ዋነኛ የስኬታቸው ምንጭ ስለሆነ በሰዎች መካከል መለያየትንና ቡድነኝነትን በመፍጠር የፈለጉትን ሰው በፈለጉት ዓላማ ላይ ይጠቀሙበታል። የቅርንጫፉ ባህሪ ነው። አምስተኛ ሴቶች ከባሎቻቸው፣ ባሎች ከሚስቶቻቸው ጋር ያለባቸውን ክፍተት እንደ መልካም አጋጣሚ በመጠቀም ጥቅም የሚያገኙበት ከሆነና ከመሰላቸው ተቃራኒ ጾታ ጋር አግባብ በሌለው ሁኔታ መርከስ እንደ ስህተት ሳይሆን እንደ ልዩ የስኬት ስልት ይቆጥሩታል። የቅርንጫፉ ባህሪ ነው። ወዳጆቼ ገንዘብን መውደድ የክፋት ሁሉ ስር ነው። በጣም ቅርንጫፎቹን ካያችሁ ብዙ ናቸው። መግደል ለገንዘብ ሲባል፣ መዋሸት ለገንዘብ ሲባል፣ ማታለል ለገንዘብ ሲባል፣ መከዳዳት ለገንዘብ ሲባል፣ መወስለት ለገንዘብ ሲባል፣ እነኚህ ሁሉ ቅርንጫፎች ናቸው። እግዚአብሔር አምላክ ከዚህ ያድነን። ወዳችኋለሁ።